ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 17 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ጀነራል ተፈራ ማሞ ከኢትዮ ኒውስ ጋር ያደረገውን ቃለ መጠይቅ ይመለከታል። ጀነራል ተፈራ ማሞ በትናንትናው ዕለት ኢትዮ ኒውስ ላይ ቀርቦ መናገር ያለበትን ሁሉ ተናግሯል። የአማራዎች ችግር በአማሮች ነው የሚፈታው በማለት መልስ ሰጥቷል። ከአማራ ብሔርተኝነት አንጻር እንደዛ ያላችሁት ለምንድን ነው ተብሎ ሲጠየቅ የአማራዎች ችግር መፈታት ያለበት በአማሮች ስለሆነ ነው በማለት ቅጩን ተናግሯል። አጀንዳው ፋኖ የሆነው አሁን ላይ በተለያዩ ሚዲያዎች አገዛዙ ፋኖ ላይ ዘመቻ ሊከፍት የቻለው የፋኖ ተጽዕኖ ከመቼውም ጊዜ በላይ እያደገ በመምጣቱ የተነሳ ነው። ትናንት ህወሓት ጁንታ የሚል ነበር ዘመቻው። ዛሬ ዘፈኑ ተቀይሮ ጃዊሳ የሚባለው ተጽዕኖዎችን እያደገ በመምጣቱ የተነሳ ነው ብሏል። ከማን ጋር መስራት እንዳለብን የምንወስነው እኛ ነን። ታክቲካል አጋር መሆን ያለበት ስትራቴጂክ አጋር ይሆናል ብለን የምናስበውን የመምረጥ ስራ መስራት ያለብን እኛ ነን ብሏል። በነገራችን ላይ ከሌሎች ኃይሎች ጋር አብሮ ስራ መስራት ተጠይቆ እስካሁን እኮ ወሬ ነው። ድርጅት ባልተመሰረተበት ሁኔታ ከህወሓትም ጋር ይሁን ከኤርትራ መንግስት ጋር ልንሰራ አንችልም። ወደፊት ግን አሁን ድርጅት ተመስርቷል። ድርጅቱ የወሰነው ውሳኔ ይሆናል በማለት ተናግሯል። ውሳኔውን ለእኛ ተውልን ብሏል። እኮ አንዳንድ ሰዎች ድፍረታቸው በጣም ነው የሚገርመው። የአንዳንድ ሰዎች ድፍረት በእጅጉ ያስገርማል። የጣልነውን ስርዓት መልሳችሁ ልታመጡብን ነው ተብሎ ስሞታ ሲቀርብ ለነ ጀነራል ተፈራ ለነ ምሬ ወዳጆ አስበዋል። ማን ነው ኢትዮጵያ ምድር ላይ ከምሬ ወዳጆ በላይ የትግራይ ኃይሎች ጋር ፋይት ያደረገ? ማን ነው ከጀነራል ተፈራ በላይ ከህወሓት ጋር የተዋጋ? ማን ነው? ጌታዬ ጣርማ በር ከመጡ በኋላ የመለሳቸው እኮ ጀነራል ተፈራ እኮ ነው አይደለም እንዴ? እና አበባ ፈንታው እኮ ነበሩ የዛ ዘመቻ መሪዎች። እና ምሬ ወዳጆ እኮ ናቸው ሰሜን ወሎ ላይ አይሰበሩም፣ በፍጹም ሊነኩ አይቻሉም ተብሎ ሲገመቱ የነበሩ ምሽጎችን ሰባብረው ህወሓትን ማስወገድ የቻሉት እነ ምሬ ወዳጆ ናቸው። በሞጣ በኩል በታ የነበሩት እነ ዘመነ ካሴ ነበሩ። ስለዚህ ማን ለማን ይናገራል? አማራ ጠላት ከሌ ነበረ የጣልነውን ስራ ልታመጣ አትችልም እየተባለ የሚባሉት ሰዎች እኮ የሚወነጀሉት ሰዎች እኮ ትናንትና ህወሓትን ታግለው የጣሉ ናቸው። እነዚህ ሰዎች ዛሬ ደግሞ በዚህኛው ትግል መስመር ውስጥ አስገዳጅ የሆነ ነገር አጋጥሟቸው የሆነ ውሳኔ ቢወስኑ አንተ ድርሻን ውሳኔ መቀበል ነው። እቤት ቁጭ ብለህ በሰላም ከሌ ጋር ስራ የሚል ስምሪት ልትሰጥ አትችልም። ለአማራ ትግልም ከአንተ በላይ እነሱ ያስባሉ እንዴ። ያንተን አይነት ህይወት መምራት ይችሉ ነበር እኮ። ከአንተ ያነሰ ቤት፣ ከአንተ ያነሰ ትዳር ያለው የለም። ጀነራል ተፈራ ትናንት የተመለሰላቸው ቤት እኮ ጥለውት ነው የሄዱት እና የሞቀ ትዳር የነበራቸው የሞቀ ቤት የነበራቸው ናቸው። ለአማራ ብለው ሊታገሉ ወጥተዋል። ትናንት የነበሩ ስርዓቶችንም ሲታገሉ ነበር። ዛሬ ደግሞ ከነዚህ ኃይሎች ጋር መሰለፍ ካሰኛቸው ውሳኔው የነሱ ነው። አስገዳጅ ሁኔታ ገጥሟቸዋል ማለት ነው። ይህንን ሀቅ መቀበል ነው ያለብን። በተረፈ የሆኑ ኃይሎች ተላላኪ ምናምን የሚባለው እሱ የከንቱ ነው በማለት ጀነራል ተፈራ በትናንትናው ዕለት ተናግሯል። ሌላው ስንወጋቸው ህወሓትና ሻዕቢያ ወጉን ይላሉ። ለምሳሌ ባለፈው ሰሜን ወሎ ላይ እሱ ምሳሌ አንስቶ ነበር። ስንወጋቸው አይ እንዲህ አይነት አወጋግማ የህወሓትና የሻዕቢያ እንጂ የፋኖ በዚህ ልክ ሊያመን አይችልም ብለው እና ብርሃኑ ጁላ ሲቀደዱ ነበር። ስንደራጅም ህወሓትና ሻዕቢያን ያደራጃቸው አማራውማ በዚህ ልክ ሊደራጅ አይችልም እያሉ ሌሎች ላይ እያሳበቡ ወደ መቃብራቸው ይወርዳሉ በማለት ጀነራል ተፈራ ተናግሯል። በነገራችን ላይ ስንወጋቸውም ህወሓትና ሻዕቢያ ጋር ተባብረው ነው የወጉን። ስንደራጅም የተደራጁት ብቻቸውን ሳይሆን ከህወሓትና ከሻዕቢያ ጋር ነው ማለታቸው ጦሩን እየበተነባቸው ነው በማለት ተናግሯል። ጦሩ ያለ ዓላማ ነው የዘመተው። እንኳን ሶስቱ ነው መተው ይቅርና አንዱንም አልቻልነውም በማለት ጦራቸው እንዲበተን እያደረገ ስለሆነ በዚህ ፕሮፓጋንዳቸው ቢቀጥሉበት
ደስ ይለኛል ብሏል ጀነራል ተፈራ። ትግል ጀምሮ መጨረስ ይጠይቃል። የትግል ስኬቱ ጽናት ነው፣ በጽናት መዋጋት ነው። ይሄን መቋቋም የሚችለው ኃይል አለ። ከዚህ የተነሳ ምክንያት ሲያገኝ አብሮሱም ትግሉ ተጠለፈ ይላል እንጂ ማውቀው እገል የገባበት ይላል። ምክንያቱም በምን ይውጣ? አንዱ ይሄ አለ። ሁለተኛው ሰርጎ የገባውም አለ። የሞላጫ ሌባ ሰርጎ የገባለ። ሰርጎ የገባውም እየተያዘ መጣ። ምክንያቱም ሰርጎ የገባው ታውቀዋለህ፣ ውጊያ ላይ ጠንክሮ አይዋጋም። ምክንያት ነው የሚያበዛው። አሁን በቀደም ባለፈው የገቡት አንዳንዶቹ አይታቸው ከሆነ ሰርገው የመግባታቸውን ከመግባታቸው ስለ ቀይ ባህር ይለፈልፋሉ። ሌላኛው ደግሞ የነዋይ ጥማት ያላቸው አሉ። እነዚህ አንዳንዶቹ ግርም ይልሃን። ይሄ እንደው በትክክለኛ አማርኛ ከተገለጸ ስጋቸውን ቦርቡሮ አጥንታቸውን በስቶ እስከ መቅናቸው የሚሰማቸው ንጣታሞች አሉ። ሌላው ግን አስረግጦ የተናገረው በዋናነት በራሳችን ለመቆም ነው እየሰራን ያለነው። ምክንያቱም የዛሬ ወዳጅ የነገ ጠላት ሊሆን ይችላል። ሌሎች ኃይሎች ጋር በአጋርነት መስራት የሚጠበቅና ያለ ጉዳይ ነው። ይሁንና በሌሎች ተማምነን ወደ ትግል አልገባንም። ወደ ትግል የገባነው በራሳችን ተማምነን ነው። አሁንም በራሳችን ለመቆም ጥረት እያደረግን ነው። ምክንያቱም ሌሎች ኃይሎች ዛሬ ወዳጅ ካደረካቸው በኋላ ነገ አስተላለፋቸውን ቀይረው የሚፈልጉትን ጥቅም ካገኙ ከአገዛዙ ጎን ሁሉ ሊሰለፉ ስለሚችሉ እሱን ታሳቢ ያደረገ እንቅስቃሴ ነው እያደረግን ያለነው በማለት ተናግሯል። ዓላማችን ተመሳሳይ ከሆነ ግን አብረን ልንሰራ እንችላለን ብሏል። ያለፈውም አቋሙን አብራርቷል። አገዛዙ ሰሜኑን በየተራ እንዲያወድም አንፈቅድም። ሲፈልግ አማራውን፣ ሲፈልግ ትግራይን፣ ሲፈልግ ኤርትራን በየተራ በፈረቃ አፋርንም ጨምሮ ማለት ነው እንዲያጠቃ አንፈቅድም እና ትግራይና ኤርትራን አጠቃለሁ ብሎ የሚገሰግስ ከሆነ ከጀርባ ሄደን እንከመርበታለን በማለት ጀነራል ተፈራ ተናግሮ ነበር እና ያን ንግግርህን እንዴት ታብራራዋለህ ተብሎ ተጠይቆ እሱ እኮ እውነት ነው፣ አማራን ሳይወድም የአማራን ምድር ሳይረግጥ አልፎ ሊሄድ አይችልም። ብቻውን አሁን ያለውን ህዝብ በሙሉ አምጥቶ አማራ ላይ ደፍቶ እየወደመን ነው። ስለዚህ ነገ ሌላ ኃይል ጋር እዋጋለሁ ብሎ ካሰበ እና በአማራ ምድር ላይ አልፎ ስለሆነ ኤርትራንም ትግራይንም የሚወጋው አው ከጀርባ እንከመርበታለን በማለት መልስ ሰጥቷል። ሌላው ስለ ትግል ጠለፋም እንደዚሁ አብራርቷል። የአማራን ትግል ለመጥለፍ ከአማራና ከፋኖ በላይ መሆን ይጠይቃል ብሏል። አማራን ትግል ሊጠልፍ የሚችል ሰው ከአማራና ከፋኖ በላይ አቅም ሊኖረው ይገባል። እኛ ባለንበት ሜዳ ላይ የሌለ እኛን መስሎ እንኳን እኛ ጋር ያልተሰለፈ ኃይል እንዴት አድርጎ ትግላችንን ሊጠልፈው ይችላል በማለት ተናግሯል። ሚዲያዎችን በተመለከተ የተለያየ አስተላለፍ እንዳላቸው ጠቁሟል። በስደት ከሀገር ተሰድተው እና ያገዛዙ ተቃራኒ መስለው ግን ትናንትናም ወዶ ገቦችን በማስገባት ረገድ ትልቅ ሚና የተጫወቱ አሁንም ትግሉን ለመከፋፈል እየሞከሩ ያሉ ሚዲያዎች መኖራቸውን ጠቁሟል። በትግል ውስጥ እየከዱ ያሉ ኃይሎች በሶስት ምክንያት ነው በማለት መልስ ሰጥቷል። በስሜት ገብተው ጽናት ያጡ ኃይሎች እጃቸውን ይሰጣሉ ብሏል። ትግል ጀምሮ መጨረስ ይጠይቃል። የትግል መሰረቱ ጽናት ነው። ስለዚህ ጽናት የጎደላቸው ኃይሎች እጃቸውን ሊሰጡ ይችላሉ። በስሜት የገቡ ኃይሎች ወዶ ገብ ነው ሊፈርሙ ይችላሉ ብሏል። ሁለተኛ ሰርጎ ገቦች አሉ። ያገዛዙ ካድሬ ሆነው ያገዛዙን ተልኮ ተሸክመው ወደ ትግል የገቡ ነበሩ። ስለዚህ እነዛ ደግሞ ተልኳቸውን ሲጨርሱ ወይም ሲነቃባቸው ሾልከው መሄዳቸው የሚጠበቅ ነው ብሏል። ሶስተኛ የንዋይ ጥማት ያላቸው አሉ። በልተው የማያወዙ ግርጣታሞች አሉ በማለት ቃል በቃል ተናግሯል። በልተው የማያወዙ በልተው የማይጠግቡ ግርጣታሞች አሉ። የንዋይ ጥማት ወደዚህ ትግል ያስገባቸዋሉ። ሱፍ ለብሰውም አሁን ላይ እየለፈለፉ የሚገኙት እነሱ ናቸው። ጦር ሜዳ ላይ እናገኘዋለን ብላ ያሰቡትን ንዋይ ሳያገኙ ሲቀሩ እና ከዛ የበለጠ ንዋይ ከአገዛዙ ሲቀርብላቸው አሁን ለአገዛዙ ፈርመው ሱፍ ለብሰው እየለፈለፉ የሚገኙት እነዚህ ኃይሎች ናቸው በማለት ተናግሯል። የእነዚህ ኃይሎች መሄድም ለትግሉ የመጨረሻ መልካም አጋጣሚ መሆኑን ገልጿል። ብሔርተኛውና ሀቀኛው ፋኖ ግን በሙሉ አቅሙ እየተንቀሳቀሰ መሆኑንና በቅርቡ ተአምር እንደሚያስመዘግብ ጀነራል ተፈራ ማሞ ትናንት ከኢትዮ ኒውስ ጋር ባደረገው ቃለመጠይቅ ገልጿል። ያን ያህል ደንፍተው አሁን ማሸሹ። ለምን ጀግና ከሆነ አያደርገውም? እሺ ጀግና ከሆነ በአማራ ላይ ተረማምዶ ቀይ ባህርን እስቲ የያዘው እንጠብቃለን እኮ አሉት። ቀፎ መሆኑን የምርኮ መንጋ 20 ሺህ እያስማረከ ለዓለም እያሳየ
እንቆጣጠራችኋለን ይባላል እኮ። ይሄ እኮ መታረም አለበት። እኛ አይደለንም እኮ ማንሳት ያለበት፣ ሌላው ኃይል ነው። የለም ስርዓት የላችሁም፣ ገደብ የላችሁም። የማሰሩትን እየተናገራችሁ ኢትዮጵያን አወረዳችኋት፣ አረከሳችኋት። በኢትዮጵያ ታሪክ 20 ሺህ ምርኮኛ ተመልከት። ባለፈው ግዳን የተማረከው መቀሌ የተማረከው የምርኮኛ ታሪክ ጀነራል ገሌ ይባላለሁ እዚህ ተማርኬ ለዚህ አመት ሰርቻለሁ የሚል ታሪክ ያለው እንዴት ብሎ ነው የኢትዮጵያን ወጣቶች ሊያስጨርስ? ካልሆነ እንደው አሁን በእውነት ተረማምዶ ቀይ ባህርን ባህር አመጣልሃለሁ ሲል ይሄ መንጋ ግትልትል ደግሞ እውነት መስሎት ያጨበጭባል። ሁለተኛው ርዕሳችንም ይህንኑ ቃለ መጠይቅ ይመለከታል። አርበኛ ጌታ አስራደ ከአንከር ሚዲያ ከጋዜጠኛ መሳይ መኮንን ጋር ቀርቦ የ30 ደቂቃ ውይይት አድርጓል። በዛም ውይይት ላይ አማራ ሆኖ ለአብይ እጅ የሚሰጥ እስራኤላዊ ሆኖ ለአዶልፍ ሂትለር እጅ ከሚሰጥ ኃይል ተለይቶ የሚታይ አይደለም ብሏል። አማራ ሆኖ ለአብይ እጅ የሚሰጥ እስራኤላዊ ሆኖ ለአዶልፍ ሂትለር እጅ ከሚሰጥ ተለይቶ የሚታይ አይደለም ብሏል። ይህንም በደንብ አድርጎ ገልጾታል ብዬ አስባለሁ። ሌላው በኦህዴድ ብልጽግና የተጠለፉ እነሱ እንጂ የተጠለፈ ትግል የለም በማለት መልሷል። በኦህዴድ ብልጽግና የተጠለፉ አሉ፣ ይሁንና ግን በሌሎች ኃይሎች የተጠለፈ ትግል አለመኖሩን ገልጿል። ሙሉ ቃለ መጠይቁን ምስጥ ብላችሁ ነው የምታዳምጡ። አጠቃላይ ትግሉ ስላለፈበት ሂደት፣ ስለነበሩ ፈተናዎች፣ ስለቀጣይ ጊዜያት በግልጽ አብራርቷል። በርካታ ተአምራትም ጠብቁ በማለት መልእክት አስተላልፏል። በነገራችን ላይ አርበኛ ጌታ አስራደን በተመለከተ እንግዲህ ባለፉት ጊዜያት ስናራምደው የነበረ አቋም አለ። ከነማን ጋር ተሰልፎ እንደነበር የሚረሳ አይደለም። ያንም መሰረት በማድረግም የተለያዩ ኃይሎች ላይ ዘመቻ ክንከፍት እንደነበረ ሁሉ ጌታ አስራደም ላይ የአቅማችንን ትችት ስናቀርብ ነበረ። ያ ትችት ዓላማው ሁለት ነው ብለናል። ከዚህ በፊት ተናግረን እንደነበረው አንድ ወደ ትክክለኛው መስመር እንዲመጣ፣ ካልሆነ ደግሞ እነ ቢጤዎቹ ከትግል እንዲወጣ በማሰብ አስተያየት ስንሰጥ ነበር። ስለዚህ ያ የሰጠነው አስተያየት አሁን ጌታ አስራደ እያራመደው ላለው አቋም ያለውን ጠቀሜታ የምንገነዘብ ቢሆንም ላለፉት ጊዜያት ግን አውፍ መባባል ያስፈልጋል ብለን እናምናለን። ሰዎች ወደ ትክክለኛ መስመር እስከመጡ ድረስ ከትግል ሲያፈነግጡ መውቀስ እንዳለ ሁሉ ወደ ትክክለኛ መስመር ሲመለሱ ደግሞ መወደስ ያስፈልጋል። እናም በግሌ ከነዚያ ሰዎች ከበባ ሾልኮ አርበኛ ጌታ አስራደ ወደ ትክክለኛው መስመር በመግባቱ ላመሰግነው እወዳለሁ። እሱም ብቻ አይደለም፣ እነ ሰለሞን አጠናውም እነ ደረጀ በላይም ወደ ትክክለኛው መስመር በመምጣታቸው ላመሰግናቸው እወዳለሁ። በተረፈ ግን ለነጌታ አስራደ ማስተላለፍ መወደው መልእክት የደቡብ ጎንደርን የባዕደን ፖለቲካ ልትጠየፉት ብቻ ሳይሆን ልትዋጉት ይገባል። ደቡብ ጎንደር ላይ እየታየ ያለውን የባዕደን ፖለቲካ የመጨረሻ ህዝብ የሚያስበላ ጎንደርን የሚያስበላ አማራን የሚያስበላ ፖለቲካ ልትጠየፉት ብቻ አይደለም ልትዋጉት ይገባል። የምር ስር በሰደደ መልኩ ባዕደን የመጨረሻ በአራት እግሩ የቆመበት ቀጠና የት ነው የሚባል ደቡብ ጎንደር ሰሞኑን አስባችሁታል? እጅ የሚሰጥ አርበኛው ቁጥር አስባችሁታል? ይህ አርበኛ ደግሞ በአንድ ወቅት ምን ሲያደርግ የነበረ ነው? በአርበኛ ስም እየተጠራ ዓለም ሳጋ ጫካና የመሳሰሉ ቦታ ላይ ሲዘርፍ የነበረ የመጨረሻ ለህዝቡ ፍቅር የሌለው ህዝቡን ሲጎዳ፣ ህዝቡን ሲዘርፍ፣ ህዝቡን ሲጨፈጭፍ የነበረ ኃይል ነው አሁን ተሰልፎ እየገባ ያለው። አንድ ቀን ወደ አገዛዙ የተኮሰበት ጊዜ የለም። የሚገርመው ነገር ታዲያ ኤሊት የሚባለው ፖለቲካል ኤሊት የሚባለው ጎንደር ላይ ያለው ሁኔታ ይታወቃል። ጌታዬ ይታወቃል። ከሁሉም አካባቢዎች አማራ ቀጠናዎች በባሰ መልኩ አደጋ የሚያዣብበት ቀጠና የት እንደሆነ ይታወቃል። እኔ አሁን ላይ በዚህ ጉዳይ ላይ በዝርዝር መምጣት አልፈልግም። ያው በሆነበት ሁኔታ እንዴት ሰዎች የተሸከሙትን ዲሽቃ፣ ስናይፐር፣ ክላሽ ተሸክመው ወስተው ለኦህዴድ እንዲያስረክቡ ማድረግ ምን አይነት ፖለቲካ ነው? ምን አይነት ሀሳቢነት ነው? እኔ አንዳንድ ጊዜ የሚያራምዱትን ፖለቲካ ስመለከት በቃ ቢያንስ እንኳን ለሆነ አካባቢ እንቆረቆራለን የሚሉ ኃይሎች የሚያራምዱትን ፖለቲካ ስመለከት የመጨረሻ ይገርመኛል። በጣም ነው የሚገርመኝ ማለት ነው። በዛ ልክ ማሰብ የሚቻለው እንዴት ነው? ማሰብም አይደለም ማለት በዛ ልክ አለማሰብ። ለአካባቢያቸው ሀሳቢ ይመስሏቸዋል። በፍጹም ግን ለአካባቢያቸው እያሰቡ አይደለም። አያሌው መንበር የሚያራምደውን ፖለቲካ ብትመለከት ጎጃምን የሚጠላ ይመስልሃል? የለም ወዳጄ፣ አያሌው መንበር የሚጠላው ጎንደር ነው። እንደ ጎንደር የሚጠላው አካባቢ አለ ብዬ አላስብም። አያሌው መንበር እንዳጠቃላይ አማራ ጠል መሆኑ ይታወቃል። ጎጃም ጋር ያለው ፍጥጫ ይታወቃል።
ግን እንደ ጎንደር ደግሞ የሚጠላው የለም። ምክንያቱም አሁን የሚያራምደው ፖለቲካ ነገ ዋጋ የሚያስከፍለው ጎጃምን አይደለም። አሁን ናያለው መንበር የሚያራምዱት ፖለቲካ ዋጋ የሚያስከፍለው ጎንደርን ነው። በተለያዩ አቅጣጫዎች ስጋት ያለበትን ህዝብ የኦህዴድ አጋር አድርጎ ከኦህዴድ ጎን ማሰለፍ ከዚህ በላይ የሰነፍ አስተሳሰብ የለም። በአንድ በኩል ከትግራይ ጋር ዘላለማዊ ጠላት አድርገህ እያባላህ፣ በሌላ በኩል ከአማራ ጋር እየነጠልክ፣ ጎጃም ጋር ሁሌ እያታኮስክ፣ ጎንደርን ለብቻው ከነጠልክ በኋላ ከጅማ ጋር ከአጋሮ ጋር ከአምቦ ጋር ወዳጅ ለማድረግ ማሰብ የጅልና የቡልሃ ፖለቲካ ነው። የቡልሃ ፖለቲካ ከአካባቢው ካለው በማንነቱ ከሚቀርበው ህዝብ ነጥለ ከአማራ ህዝብ ነጥለ፣ በአንድ በኩል ደግሞ ከጎረቤቱ ከትግራይ ህዝብ ጋር ዘላለማዊ ጠላት እንዲሆን እያደረግ አጋሮ ጋር ዘመር ለማድረግ መሞከር ምን ነው? ከአጋሮ ጋር ከአምቦ ጋር ጎንደርን ለማጎዳኘት ማሰብ ምን አይነት አስተሳሰብ ነው? አቡነ አብርሃም ላይ የ24 ሰዓት ጥፋትህን እየተፋ ሰው ቢሮስን አምጥተህ ከእግራቸው ስር ጎንበስ ብሎ መስቀል መሳለም ምን አይነት ፖለቲካ ነው? አቡነ አብርሃም በአንተ አስተሳሰብ እኔ አቡነ አብርሃም የምሰጠው መንደር የለም፣ ግን በእነሱ አስተሳሰብ ሳስበው ጎጃሜ አድርገው የፈረጇቸው ይመስለኛል። እና አቡነ ሳዊሮስን አምጥተው ሲያደርጉት የነበረውን የምትረሱት አይደለም። ከጥምቀት ጋር ተያይዞ የተደረገውን አስቡት። እዚህ ጋር ተተክሎ ጎንደር ላይ አስበዋል። እዚህ ጋር አባገዳ ምናምን የሚባሉት እኮ ግንባራቸው ላይ ለጥፈው የመጡት የማን ነው? የማን የሰውነት አካል ነው? የአማራዎች እኮ ነው። የአማራዎች ነው። በ15ኛው ክፍለ ዘመንን ብትመለከት ሲሰለም የነበረው ማን ነው? አማራው ነው አይደለም? ከዚህ በላይ ጨዋታ አለ እንዴ? ኦሮሚያ ላይ ዛሬ አረንጓዴ ቢጫ ቀይ ባንዲራ ይዞ መውጣት በተከለከለበት ዘመን ጎንደር ላይ አምጥተህ የአባገዳ ባንዲራ የለበሱ ሰዎችን በክብር ፈልሰስ በአዲሱ ኮሪደር ላይ ይሄን አንተ ፖለቲካ ያልተተቸ ምን ሊተች ይችላል? እና እንደዚህ አይነቱን ፖለቲካ እነ ጌታ አስራደ በጽኑ ሊታገሉት ይገባል። በጎንደር ክስመት ላይ የኦህዴድን ህያውነት ለማረጋገጥ ደፋ ቀና የሚሉ ኃይሎችን ከመጠየፍም አልፈው ሊታገሏቸው ይገባል። የድምላይትና የባነር ፖለቲካን መታገል ያስፈልጋል። አማራ እያለቀሰ ባለበት ሰዓት ላይ ጎንደር ተሞሸረች፣ በየሳምንቱ ማለት ነው ጎንደር ተሞሸረች። እንደዚህ አይነት የብሽሽቅ ፖለቲካ ሊቆም ይገባል። ይህንንም መታገል ይገባል ብዬ አስባለሁ። ጌታ አስራደ የሚገርም ብቃት አቅም አለ። አቅምም እንዳለው አውቃለሁ። የሚገርም ብቃት አለው። የሚገርም አቅም አለው። አሁን ደግሞ የያዝከው አቋም ጠቃሚ ነው። ስለዚህ በዚህ መስመር መሰማራት ይገባል ብዬ አስባለሁ። ያን እስካደረግክ ድረስ በርታ፣ ከጎንነን ወንድም አለም። ለአማራ ህዝብ አለንታ የምትሆንበት ታሪክ የምትሰራበት ህዝብንም ጠቅመህ ራስህንም የምትጠቅምበት መስመር ውስጥ ነው ያለው። ጌታ አስራደ፣ ደረጀ በላይ፣ ሰለሞን አጠን ነው። ቢገባችሁም አሁን ያላችሁበት መስመር ህዝባችሁን ብቻ አይደለም እናንተን የሚጠቅም መስመር ውስጥ ነው ያላችሁ። ታያላችሁ። የዛሬ 1 ዓመት እናንተ የምትገኙበት ቦታና እነ ኢያሱ አባተ የሚገኙበት ቦታ በጣም ይገለባበጣል። ነገ እነዚህ ሰዎች አንገታቸውን ቀና አድርገው ህዝብ መካከል የሚኖሩበት ሁኔታ ሊኖር አይችልም። እናንተ ዛሬ የተሰለፋችሁበት መስመር ግን ህዝባችሁን ብቻ አይደለም ራሳችሁን፣ ቤተሰባችሁን የሚያኮራ መስመር ውስጥ ነው ያላችሁት። ደረጀ በላይ 2 ልጆቹን ሰውቷል። አሁን ልጆቹን በሰዋበት መስመር ውስጥ ነው የተሰማራው። የልጆቹን ደም የሚያብስበት መስመር ውስጥ ነው ያለው። የልጆቹን መስዋዕትነት እነሱን መስዋዕትነት ለድል የሚያበቃበት መስመር ውስጥ ነው ያለው ብዬ አስባለሁ። በተረፈ ግን አርበኛ ጌታ አስራደ አንከር ሚዲያ ከመሳይ መኮንን ጋር ቀርቦ ያደረገው ቃለመጠይቅ ሙሉ በሚባል መልኩ በጣም መሳጭ ነው። ገብታችሁ እንድታዩትም እጋብዛለሁ። ሌላው በቅርቡ ወደ ሀገር ቤት የሚገቡ ጋዜጠኞችና ሚዲያዎች መኖራቸውን ሰምተናል። በቅርቡ ወደ ሀገር ቤት የሚገቡ ለምን እንደተሰደቱ የማይታወቁ ጋዜጠኞች እንደ ተቃዋሚ ከሀገር ተሰድተው እኮ የማባላት ስራ፣ የማጠፋፋት ስራ ሲሰሩ የነበሩ በርካቶች ናቸው። እና እነዛ ጋዜጠኞችና ሚዲያዎች አሁን ላይ ህዝቡም ስለባነነባቸው ማንነታቸው ስለታወቀ ትናንትናማ ስፖንሰሩ እንደ ጉድ ነበረ፣ እንደ ጉድ ማለት ነው። ተመልካቹም ልዩ ነበር። የአፋሕድ ደጋፊ ነን ብለው አሁን ወደ ብልጽግና የገቡ ጓዶችን ሲያስተዋውቁ የነበሩ ሚዲያዎች
በተራቸው ሊገቡ መሆኑን ሰምተናል። የነ ኢያሱ የነ ማስረሻ የነ ኮሎኔል ፈንታው ልሳን ሆነው የከረሙ የስኳድ ፖለቲካም ሲያራምዱ የነበሩ። የስኳድ ፖለቲካ ማለት ምን ማለት ነው? ስኳድ ፖለቲካ ማለት ሰሞኑን ደቡብ ጎንደር ላይ የታየው ነው። ውጤቱ ደቡብ ጎንደር ላይ ታይቷል እና ያለው መንበር ላይ ታያቸዋለሁ ፎቶአቸው ተለጥፎ። ጌታዬ የስኳድ ፖለቲካ ማለት ጸረ ጎንደርነት ነው፣ ጸረ አማራነት ነው። ጎንደሬን ስኳድ ብሎ የሚጠራ እንዴት ሊኖር ይችላል? ጌታዬ ስኳድማ ጸረ ጎንደር ነው፣ ጸረ አርበኛ ነው። ሀቀኛ የሆኑ ጀግኖችን ሲያስበላ የነበረ ነው። የባዕደን ልጅ ነው፣ የባዕደን ልጅ ነው። ልክ የአህያ ልጅ ውርንጭላ እንደሚባል ሁሉ የባዕደን ልጅ ስኳድ ይባላል፣ ስኳድ ይባላል። እና የስኳድ ፖለቲካ ሲያራመዱ የነበሩ፣ አንዱ ቀጠና ላይ ሲያስተኩሱ የነበሩ፣ ቀጠናዊ ልዩነትን ሲዞሩ የኖሩ፣ ወደገብነትን ሲያበረታቱ የነበሩ የነ መላኩ አለበል እነመለኩ አለበል የቅርብ ዘመድ የሆኑ ከበርኖስ እስካሁን ድረስ ታጋይ መስለው በርካታ ጀግኖችን ያስበሉ። ትናንት በሆነ አካባቢ ላይ ስብሰባ አካሄደን ነበር። እዛ ስብሰባ ላይ ከተገኙ የአማራ ልጆች መካከል ያልታሰረ አንድ ሰው ነበረ። አንድ ሰው፣ ሁላችንም እስር ቤት ስንገባ ያልታሰረ አንድ ሰው ነበረ። ያ ሰውዬ አዲስ አበባ ላይ ለ2 ዓመት ያህል ያለምንም ስጋት ሌሎች እስር ቤት ባሉበት ሁኔታ ስንፈላሰስ ከከረመ በኋላ ድንገት ከሀገር ሹልክ ብሎ ዱባይ፣ ከዱባይ ኡጋንዳ፣ ከዛስ ተቃዋሚ የሚቃወመው ማን ነው ካላችሁ ግን ዘመነ ካሴ፣ የሚቃወመው ማን ነው ካላችሁ አስረስ ማረን፣ የሚቃወመው የሚተቸው ማን ነው ካላችሁ የአማራ ብሔርተኛውን፣ የሚቃወመው ማን ነው ካላችሁ ሀቀኛ የሆኑ አማሮችን ግን የአንዱ ክንፍ ደጋፊ መስሎ ነበር ያንን ሲያደርጉ የነበሩት። እና ከበርኖስ እስካሁን ድረስ በርካታ ጀግኖችን ያስበሉ። አሁንም የሚጽፏቸውን ነገሮች ገብታችሁ ተመልከቱ። ኮሎኔል ፈንታው በሰሞኑ መድረክ ላይ ያደረገውን ንግግር ልዩ ትርጉም ሰጥቶት ሲያብራራው ታገኙታላችሁ። ኮሎኔል ፈንታው ትናንት ወደ ትግል ስንገባ ምክንያት ይዘን ነበር የገባ ነው ብሎ መናገሩ እንደ ትልቅ ጀግንነት ቆጥሮ 2 ገጽ ሙሉ ጽፎበታል። እና እነዚህ ኃይሎች ያለአንዳች ምክንያት ከሀገር የተሰደዱ፣ አንዳንድ ጊዜ ከሀገር የተሰደዱት ለምንድን ነው ብዬ ሳስብ ብልጽግና ወይ ብአዴን ጉዳት እንዳያደርስባቸው ሰክተው አይመስለኝም። ፋኖን ሰክተው ይሆን አማራውን ሰክተው ይሆን የተሰደዱት ብዬ ጠይቃለሁ። ትናንትና ከእስር ቤት ከወጣ በኋላ ተሰድቶ ስንት ሀገር አቆራርጦ መጥቶ ብልጽግናን ሲደግፍ እንደሚታየው ሰውዬ ማለት ነው። እነዚህም ከዛ ለየት የሚያደርጋቸው ስልታዊ በሆነ መልኩ ድጋፋቸውን የሚሰጡ መሆናቸው ነው። እና ለምን ተሰደቱ ብዬ ሳስብ ግን አማራውን ፈርተው መሆን አለበት፣ ወይም ደግሞ ፋኖን ፈርተው መሆን አለበት። ከዛ ውጭ ብአዴንን ሊፈሩ የሚችሉት ኦህዴድን ሊፈሩ የሚችሉት እንዳይሸልመን ብለው ሊሆን ይችላል። እንዳይሸልማቸው እንጂ እንዳይገላቸው ሊፈሩት አይችሉም። እና ያላንዳች ምክንያት ሀገር ተሰድተው የነበሩ ከሰሞኑ ወደ ሀገር ቤት ሊገቡ ሻንጣቸውን እያዘገጃጁ መሆኑን ሰምተናል። 3 ጋዜጠኛና አክቲቪስት በሚል ስም የሚጠሩ ግለሰቦች ወደ ሀገር ቤት ሊገቡ መሆናቸውን ሰምተናል። እስከዚያ ግን ዋና አርበኞችን ማጠልሸታቸውን አጠናክረው ቀጥለዋል። አንድ ፓራግራፍ አልጻፉም። አፋብን ሲመሰረት 1 ፓራግራፍ አልጻፉም። አፋብን ሲመሰረት የሚከፈው ኃይል እንዴት ነው አማራ ሊባል ይችላል? እንዴት ነው የአማራ ታጋይ ተብሎ ሊጠራ ይችላል? ያም ሆኖ ግን መሪዎቹን ማብጠልጠላቸውን አሁንም አጠናክረው ቀጥለዋል። ወደ ሀገር ቤት እስክንገባ ድረስ አሁንም ዋና አርበኞችን ማጥፋት አለብን ብለው በዛው መስመራቸው ተሰማርተዋል። ይሁንና ግን ሲከተላቸው የነበረው ኃይል ደግሞ ማንነታቸውን አብጠርጥሮ በመረዳቱ የተነሳ እዛው ኮሜንት ላይ ልክልካቸውን እየነገራቸው ይገኛል። አፋብን ላይ የፈለገ ዘመቻ ልትከፍት ትችላለህ። መሪዎቻችንን መርጠናል፣ ጌታዬ ድርጅታችንን መስርተናል። ላንተ ቢዋጥልም ባይዋጥልም ሀቁ ይሄ ነው። የፈለገ ዘመቻ ብትከፍት አፋብን ላይ ቅንጣት ታክል ጉዳት ልታደርስ አትችልም። አማራ ይሄ ድርጅት እንዲወለድ ይሄ ድርጅት እንዲመሰረት ላለፉት 2 ዓመታት በጉጉት ቀንና ሌሊት ጸሎት ሲያደርግ ነበር። እባክህ ጌታ ሆይ እነዚህን ሰዎች አስተሳሰባቸውን መልሰህ የግላዊ አስተሳሰባቸውን ሰብረህ ወደ ትክክለኛው መስመር አምጣቸው እያለ ሲጸልይ ነበር። ያ ጸሎት ተሳክቷል። የእናቶቻችን ጸሎት ተሳክቷል። በየተራራው በየገደሉ የወደቁ ሰማዕታት የተሰውለት ዓላማ ተሳክቷል። ስለዚህ አንተ ቁጭ ብለህ በርቀት የትግሉ ደጋፊ መስለህ በምትጽፈው ፓራግራፍ በምትጽፈው አርቲክል የሚፈርስ ድርጅት አልተመሰረተም። በተረፈ አፋብን አማራና አማርኛ ተናጋሪውን ደጋፊና ጠላፊውን አርበኛና ጥቅመኛውን የምንለይበት ሚዛናችን ነው፣ መስፈርታችን ነው።
ሌላው የአማራ ትግል የፋኖ ትግል ወደ አንድ ሲመጣ አፋብን ወደ አንድ ሲመጣ በአደን ለሶስት ስነጣጥቆ እርስ በርስ እየተጣጣዘ ይገኛል። እርስ በርስ እየተበላላ ይገኛል። እነ ቶማስ ጀጃው እና ያለው መንበር እና ብሩክ አበጋዝ የመሳሰሉ የባዕደን ደጋፊ ሆነው አንዱ ቡድን ሌላኛውን ጨፍልቆ ለማለፍ ሰፊ ስራ እየሰሩ ይገኛሉ። ቶማስ ጀጃው የአማራ ክልል መዋቅር አለ ትናንት በጻፈው ፖስት የአማራ ክልል መዋቅር በተግባር በማን ቁጥጥር ስር እንደሚገኝ ህግ መመሪያ መዋቅር ለነማን እንደሚሰራ ወይም አዛዥ ናዛዥ እነማን በምን ምክንያት እንደሆኑ በዝርዝር በመረጃ በማስረጃ አብረን የምንፈትሸው ይሆናል አለ። እነማንስ ለክልል ለፌደራልም የስልጣን እርከን ለተወጥኦ ብቻ ተፈልገው እንደተካተቱና በክልሉ ቀርቶ በቢራቸው ምን እየተሰራ እንደሆነ የሚያውቁ ዘገምተኛ አመራሮች አባላት ማንነት እንጠቅሳለን አለ። ምክንያቱም እነገዱ ላቀ ደመቀ ክልሉን በሚፈልጉት ጥቂት ሰዎች ፍላጎት ከዚህ በላይ በፕሮፓጋንዳ መንዳት ስለማይገባ አለ። ክልሉ አሁን ባለበት ሁኔታ ይቀጥል የሚባል ከሆነ በላቃ ያለው በገዱ አንዳርጋቸው ወይም በደመቀ መኮንን እጅ አዙር ሳይሆን በቀጥታ ሊመራ ይገባል። በእነሱ ካልተቻለ በዘመነ ካሴ የፋኖ አባላት ይመራ ብሏል ቶማስ ጀጃው። የት ይቀርልሃል? ወደሽ ነው ቆማጢት እንደተባለው ነው። የት ይቀርልሃል? የት ይቀራል? ባህር ዳር ቀርቶ 4 ኪሎ ይመራል። ጌታዬ ይመራል። አይንህ እያየ ታስተናግደዋለህ። እና ቶማስ እንደዚህ ብሎ ሲጽፍ አብንሳ ምን አለ? ለመንግስት ብሎ የሚከተለውን አስተያየት ሰጠ። የፌዴራልና የክልል መንግስታት የተጀመሩ የድርድር ቃል ኪዳኖችና የሰላም ስምምነቶች እንዲጸኑ የሰላም አማራጭን የተቀበሉ አካላትን በዘላቂነት የማቋቋም ስራን እንዲያጠናክሩና በመንግስት መዋቅር ውስጥ ነው ክልሉን እያመሱ ያሉ ሁለት ዋልታ ረገጦችን እንዲያውጠሩ እናሳስባለን አለ። በአደን ውስጥ ነው ለፋኖ የሚሰራለ ለወድድ የሚሰራለ። ስለዚህ ሁሉንም ለወድድ የሚሰራ ማድረግ ያስፈልጋል አለ። ብሩክ አበጋዝ ምን አለ? በተለይ ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ እርሳቸውና ባለጠጋ ወዳጆቻቸው ፍላጎትና ጥቅም ማስከበሪያ ይሆን ዘንድ በልዩ ልዩ መንገድ አፍራሽ አስተሳሰብ ሲያስታጥቋቸው ከነበሩት ዛሬ ሩዋንዳም የትም በየአቅጣጫው ከተበተኑት አክቲቪስት ተብዬዎች ጋር ተጣምረው ለማያሸንፉት ትግል የአማራን ህዝብ መታገያ መሳሪያ በማድረግ ታሪክ የማይረሳው ውድመት በማስገባታቸው ታሪክ ይቅር አይላቸውም በማለት በአደኖችን ይፈርጃል። እነ ደመቀ መኮንንን በተመሳሳይ መልኩ አያሌው መንበርም ይሄንን የብሩክ አበጋዘን ፖስት ሼር አድርጎ እነ ደመቀ መኮንን ላይ ሲዘምት አይተናል። ከባዕደን አመራሮች መካከል እስካሁን ድረስ አብይ አህመድ ከተጠቀመባቸው አመራሮች መካከል በክብር የተሰናበተ ብቸኛ ጥገኛ አመራር ደመቀ መኮንን ነበር እና ይሄንን ሰውዬ በነገራችን ላይ እነ ደመቀ መኮንንን ጥግ ያስያዛቸው በርካቶችን የቀድሞ የባዕደን አመራሮች በካልቾ ጠልዞ በየቦታው እየበታተናቸው ተመስገን ጥሩነህ ይባላል። አሁን ራሱ ተመስገን ጥሩነህም ላይ ዘመቻ ተከፍቶበታል እና ሰሞኑን እንደው ጎንደር ላይ በርካታ ፋኖ አሰልፎ ሲያስገባ የታየው በነገራችን ላይ አሁን ያስገቡትን ትናንትናም አሰልፈው ወደ ጫካ የበተኑት እነዚሁ ኃይሎች ናቸው። ስለዚህ የበተኑትን ኃይል ሰብስበው ማስገባታቸውን እንደ ትልቅ ስኬት ቆጥረው አማራ ክልልን ብታስረክቡን ሙሉ ለሙሉ ክልሉን እንደዚሁ ልክ ጎንደር ላይ እንዳደረግነው ሁሉ አጥርተን አምጥተን እናስረክባለን እያሉ ለኦህዴድ ማመልከቻ እያስገቡ ይገኛሉ እና እኔ እነ ደመቀ መኮንን ላይ በተከፈተው ዘመቻ የመጨረሻ ደስ ብሎኛል። ከስልጣን ከማስወገድም አልፈው እስር ቤት እንዲገባ ደመቀ መኮንን አሁንም ጥግ የያዘ መስሎ በሪሞት የሚመራው ኃይል አለ። የተለያዩ አክቲቪስቶችን በውጭ ሀገር አስቀምጦ ትግሉን እየቦረቦረ ነው ተብሎ ደመቀ መኮንን ሲጠረጠር አስበዋል። ዋነኛው የኦህዴድ አሸርጋች የነበረው አማራ ቢገደል አማራ ቢጠፋ ግድ የማይሰጠው ጌታዬ ሆዱ ከሞላ ግድ የማይሰጠው ምንም ነገር ካፉ የማይወጣው አንዳንድ ጊዜ እኮ አማራነት ትንሽ ሰዓት ያደርገና አቶ ገዱ ልክ የሆነ ሰዓት ላይ ምክር ቤት ላይ ሲናገር እንደነበረው አንዳንድ ጊዜ ፈንቅሎ ካፍ የሚያወጣ ነገር ይኖራል። አንድ ቀን እንኳን ሳት ብሎት ባፉ እንኳን በንግግር እንኳን አማራን ወክሎ የማያውቀው ደመቀ መኮንን አሁን ላይ ተመስገን ጥሩነህ በሚከፍላቸው ሰዎች በኩል ዘመቻ ተከፍቶበት አባቴ ዮሐንስ ቦያለውን እስር ቤት ይረከብ እየተባለ ነው። ኦህዴድ ጎን የተሰለፈ ሁሉ ሊውል ሊያድር ይችላል እንጂ መጨረሻ ላይ ዋጋ መክፈሉ አይቀርም። አማራ ፍርድ ባይሰጥ እንኳን ራሱ ኦህዴድ ፈርዶ ዘብጥያ ያዋርደዋል። ጌታዬ የኦህዴድ መገለጫ ይሄ ነው። ትናንት
ከአብይ ጎን ተሰልፈው የነበሩ ሁሉ የሆነ ሰዓት ላይ ሳት ብሏቸው አቋማቸውን ያራመዱ ጊዜ የት እንደተገኙ የምንረሳው አይደለም። ዛሬም እነ ደመቀ መኮንን ላይ ይሄ ዘመቻ መከፈቱ በጣም ትልቅ ተስፋ ሰጪ ነው። ግማሹ እነ ተመስገን ጥሩነህ ላይ ዘመቻ ከፍቷል። ተመስገን ጥሩነህ ደግሞ በአክቲቪስቶቹ በኩል ሌላው ላይ ዘመቻ አስከፍቷል። ይሄን ስትመለከቱ ብአዴን ለሶስት መሰነጣጠቁን ትረዳላችሁ። ብአዴንነት እንደዚህ ነው፣ ውርደት ነው ብአዴንነት። ብአዴን ባለው አቅም ባለው ችሎታ እስከ መጨረሻው ድረስ ሂዶ ህዝቡን ለማጥፋት ጥረት አድርጓል። ህዝቡን ሰብሮ ለማስከበር ጥረት አድርጓል። ለወድድ ለባርነት ለመሸጥ ጥረት አድርጓል። በነገራችን ላይ እኔ ከብአዴን አመራሮች መካከል በትንሹም ቢሆን ላመሰግነው የምወደው ማን እንደው ታውቃላችሁ? ዶክተር ይልቃልን ነው። ዶክተር ይልቃል እነ ዳንኤል ክብረት የትውልድ ዛና በረከት በሚል መጽሐፋቸው ብስጭታቸውን የገለጹበት ዶክተር ይልቃል ያደረገውን ነገር አልዘነጋም። ምን አደረገ ካላችሁ ብዙዎቻችሁ የምታስታውሱት ያችን 2 መስመር ደብዳቤ ከክልሉ ቁጥጥር ውጭና አቅም በላይ ስለሆነ የፌደራል መንግስት እንዲገባ ብሎ የጻፈውን ደብዳቤ ነው የምታስታውሱት። እኔ ግን ዶክተር ይልቃልን የማስታውሰው የአማራ ልዩ ኃይልን በትኖ ፋኖ በማድረጉ ነው። ያንን ልዩ ኃይል እንደምንም ብሎ ሰብስቦ ብሎ ለወድር ማስረከብ ይችል ነበረ። ግን ደብዳቤው እንዲሾልክ በማድረግ እሱ ጋር ብቻውንም ነው ያን ያደረገው ብዬ አላስብም። የተወሰኑ አመራሮች ሊኖሩ ይችላሉ። ያን ያደረጉ አመራሮችን ለነሱ ክብር አለኝ። የአማራ ልዩ ኃይልን ፋኖ እንዲሁም በማድረጋቸው ይህን ትግል በመለኮሳቸው ለዛ ላመሰግናችሁ እወዳለሁ። ሌሎቹ ግን እንኩቶ ነው፣ ጠቅላላ እንኩቶ ነው። ግን ብአዴን ስትሆን ደግሞ አሁን ላይ ከነሱ በላይ የሆነ ኃይል መጥቶባቸዋል። አባቴ የነ ኢያሱ አባተን አመጣጥ ስትመለከት፣ የነ ማስረሻ ሰጤን አመጣጥ ስትመለከት፣ የነ ማስረሻ አመጣጥ ስጋት የሚሆነው ለአማራ አይደለም፣ ስጋት የሚሆነው ለብአዴን ነው። ከብአዴን በላይ ብአዴን የሆኑ እጅግ አደገኛ ካድሬ እየመጣ ነው። የቀድሞውን ፈንግሎ እንደገና የወድድ ተላላኪ ለመሆን የተዘጋጀ ካድሬ እየመጣ ነው። አብንም ቦታውን መቆጣጠር የፈለገ ይመስላል። ፋኖን ማጥፋት ያልተቻለው 2 ዋልታ ረገጥ ሆኑ። ጧት ፋኖ ከሰዓት በኋላ አመራሩ ነው የሚሰሩ ኃይሎች በመኖራቸው የተነሳ ነው ብሏል። በተረፈ ግን የብአዴን መከፋፈል ለአማራ ህዝብ ጸጋ ነው። ለአማራ ህዝብ ስጋት የሚሆነው የብአዴን አንድነት ነው። ብአዴን በአንድነት የተሰለፈ ጊዜ በክልሉ ላይ ሰፊ የሆነ ጥፋት ያደርሳል። ብአዴን ሲከፋፈል ለዛውም አፋብን ወደ አንድ በመጣበት ሰዓት ላይ የብአዴን መከፋፈል ግን ለአማራ ህዝብ ትልቅ እድል ነው። ብአዴን መሆን ግን የመጨረሻ አሳፋሪ ነገር መሆኑን ለማየት ሰሞኑን የተከፈተውን ዘመቻ ተመልከት። ህዝባቸውን ሲወድሙ፣ በድሮን ሲያስጨፈጭፉ፣ ማድረግ ያለባቸውን ነገር ሲያደርጉ፣ አማራውን በአድማ በታኝና ሚኒሻ አቧር ነው ከፋኖ ጋር ሲያታኩሱ፣ አማራን ከአማራ ሲያገዳድሉ ከከረሙ በኋላ ቴንኪው የሚላቸው አይደለም የምታየው። ቴንኪው አይደለም። እነ ዳንኤል ክብረት የሚከፍሏቸው አክቲቪስቶች እንደገና ዘመቻ ሲከፍቱባቸው ታያለ። የሆነ አካባቢ ላይ ትናንት የተበተነ ፋኖ በዛው አመራር በኩል ተሰባስቦ ስለመጣ እሱም መምጣት ፈልጋለሁኝ በቃ እናንተ ስራ እየሰራችሁ አይደሉም ተብሎ የማሸማቀቅ ስራ እየተሰራባቸው ይገኛል። ይሄኛው ኃይል ግን ይሄኛው ያበጠው ኃይል ምን ነው በመጣ ዛሬ ያሸነፈ መስሎት ሊሆን ይችላል አይደለ? የሆነ አካባቢ ላይ የበተነውን ኃይል በማሰባሰቡ እንዳሸናፊ ራሱን ቆጥሮታል። በቃ ራሱን አሸናፊ አድርጎ ቆጥሯል እና የሆነች ዞን ላይ ያሳካተን ስኬት መላው አማራ ላይ አሳካለሁ ብሎ ቦታውን ገለል አርጉልኝ እያለ ነው። ገለል አርጉልኝ በቃ ይሄንን ከወሎ ከሸዋ ከምናምን ያመጣችሁትን ኃይል ወደዛ አስወግዱና ሙሉ ለሙሉ እኔ ሹሙኝ ከዛ አስከብሬ እሰጣችኋለሁ ነው። የኛ አያሌው ፖለቲካ ይሄ ነው። አያሌው ሞኙ እነሱ ፖለቲካ ይሄ ነው። አያሌው ሞኙ ሆይ ግን በነገራችን ላይ ስለዚህ ልጅ በተከታታይ ፕሮግራም የምንሰራው ብቻው አስተሳሰቡ እሱን ብቻ የሚገልጽ ስላልሆነ ነው። የእሱ አስተሳሰብ እሱን ብቻ የሚገልጽ አይደለም። በርካታ ኤሊት የሚገዛው ነው። ታማኝ በየነ ይገዛዋል። ጌታቸው ሽፈራው ይገዛዋል። ትናንት በኢትዮጵያዊነት በአማራነት የምናውቃቸው ኃይሎች በሙሉ ዛሬ አያሌው መንበር የሚያራምደውን ፖለቲካ እንደሚገዙት አውቃለሁ። ያ ፖለቲካ ደግሞ ከማንም በላይ የሚጎዳው ጎንደርን እንደሆነ ስለምረዳ ነው ፋይት ማደርገው። ያን አስተሳሰብ ሁሌም ኮንነው መጨረሻ ላይ ዋጋ የሚያስከፍለው ማንን እንደሆነ ስለምረዳ ነው። ምን አይነት ጥላቻ እንዲፈጠር እያደረገ መሆኑን ስለምገነዘብ ነው። እነሱም ያስተስታቸው ነገር አሁን እኮ አማራውን የሚያስከፋ እየሆነ መጣ። አይታችኋል አይደለ? አማራው ባዘነበት ቀን
የሆነ ቦታ ላይ ድግስ ደግሶ በአንድ ህዝብ ስም የሚያራምዱት ፖለቲካ ጸረ ህዝብ ነው እና ጠቃሚም አይደለም። በተረፈ ግን የብአዴን መከፋፈል እንዳልኩት ለአማራ ህዝብ ትልቅ እድል ነው። ይሄን ደግሞ እድልነቱን የሚያሰፋው መከፋፈሉ የመጣው ፋኖ ወደ አንድ በመጣበት ጊዜ መሆኑ ነው። በተረፈ የዛሬው ፕሮግራማችን ይህንን ይመስል ነበር። ጠለስ ሚዲያን ሰብስክራይብ ሳታደርጉ አትውጡ። ሰብስክራይብ አድርጉ። ሰብስክራይብ ማድረግ ምንም ወጪ የሚጠይቅ ነገር ስላልሆነ ሰብስክራይብ አድርጉ። ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች አጋሩ በማለት የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።